ቲክቶከሯ ጃኒ በቁጥጥር ስር ውላለች። ቲክቶከሯ ጃኒ እንግዲህ የድሬዳዋ ሕዝብ ላይ በሰነዘረችው ዘለፋ በአሁኑ ሰዓት በጸጥታ ኃይሎች ተይዛለች። እሷንም የከሰሳት የድሬዳዋ ከተማ አስተዳደር ሲሆን በቦሌ ክፍለ ከተማ በፖሊስ ቁጥጥር ስር ውላለች። ጃኒም እንግዲህ የይቅርታ ቪዲዮ ብትሰራ ይቅርቷም ተቀባይነት አላገኘም። ቲክቶከሯ ጃኒ በቁጥጥር ጃኒ ታስራለች። አዎ ጃኒ ተይዛለች። አዎ ጃኒ ሚዲያ ላይ የተናገረችው ነገር ስህተት ነው፣ አንክድም፣ ስህተት ነው። ምክንያቱም አንድ ማህበረሰብን በዚህ ደረጃ ኢትዮጵያ ሀገር ላይ ሁሌ ነው የምንላችሁ፣ እዚህ ሀገር ላይ ተቀምጣችሁ የሰውን ብሔር፣ የሰውን ዘር፣ የሰውን ሃይማኖት፣ የሰውን ማንነት ማንቋሸሽ በህግ ያስጠይቃል። ምናልባት እናንተ ውጭ ሀገር ላይ ሆናችሁ እንደልባችሁ ስለምታወሩ ስለምትናገሩ ሌላውም ልክ እንደናንተ አፉን እንዲከፍት የምትገፋፉ ሰዎች አላችሁ። ግን ሀገሪቱ ህግ አላት፣ በህግ ትጠየቃላችሁ። ጥፋት ባጠፋችሁ ቁጥር ይጠይቃችኋል። ስህተት ከሆነ ማህበረሰብ አዝነናል፣ ተቀይመናል ብሎ የተናገርከውን ንግግር አዳምጦ ከተመለከተ የሚያስጠይቅ ከሆነ ትጠየቅበታለህ። ይህንን ማወቅ አለባችሁ። ጃኒ አዎ ስህተት ሰርታለች። የድሬዳዋን የሀረርን ህዝብ አስቀይማለች። ያ ማለት ግን ባለፈውም ተናግሬዋለሁ። አስባና ህዝቡን በዚህ ደረጃ አስቀይማለሁ ብላ አይደለም። እውነት ለመናገር አንደኛ ነገር ልጅነት አለባት፣ ሁለተኛ ነገር ደግሞ በዚህ ደረጃ እንደዚህ ማስበው አይደለም። ለምሳሌ እኔ ባለፈው የሆነ ቪዲዮ እያወራው እየተናገርኩኝ በነዛ ኩሽኩሽ ሰዎች ምክንያት ትዝካላችሁ የሆነ ቃል ካፌ ወጥቶ ሊጠመዝዙት ፈልገው ዛራችንን አስጨርሳለሁ አለች ምናምን ብለው ሲያለቅሱ ሰምታችኋል አይደለ? ልክ እንደዚህ አማርኛ ወርዳችሁን እንደዚህ የሚቀይሩ ሰዎች አሉ። ተከታትለው ማለት ነው፣ ታይሚንግ ጠብቀው እንደዚህ እናንተ እንድትጎዱ የሚያደርጉ ሰዎች አሉ። እውነት ለመናገር ጃኒ የተናገረችው ነገር እንዳልኳችሁ ማህበረሰብን የድሬዳዋን የሀረርን ሰው ያስቀይማል። የሀረር ልጅ እኔ እንደዚህ ብባል እውነት ለመናገር አዝናለሁ፣ እናደዳለሁ። ነገር ግን ይቅርታ ከጠየቅኩኝ አዎ የይቅርታ ልብ ካለኝ መማሪያ ሁኜ ተቀጥቼበት ይቅርታ እንዲደረግልኝ ከጠየቅኩኝ እቀበለዋለሁ። አሁንም የድሬዳዋ ፖሊስ ነው የከሰሳት። ወደ ድሬዳዋ ነው ሄደችው። ዛሬ ሄዳለች ወደ ድሬዳዋ። ሰኞ ፍርድ ቤት ትቀርባለች። ነገር ግን አሁንም በጃኒ ስም ሁላችንም ሶሻል ሚዲያ ተጠቃሚዎች ሰዎች አንደኛ ነገር ጃኒ በጣም ትንሽ ልጅ ናት። ሁለተኛ ነገር ቤተሰቧን እናቷን የምትረዳ ልጅ ናት። ሶስተኛ ነገር ደግሞ ይሄ ሁሉ ጣጣ ይመጣል ብላ አይደለም። ሁላችንም ይቅር ብለናት። እንዲሁም ደግሞ የድሬዳዋ ከንቲባ አስተዳደር እባክን አጥፍታለች፣ ስህተት ሰርታለች። አዎ ለሌሎች መማሪያ እንዲሆን